ምናልባት በዚህ አጋጣሚ ታላቁ ዲያቆን ክርስቶፎሮስ ሜንሽን ብናደርግ የተሻለ ይገባል፣ ደግሞ ይገባል። እውነት ነው። ባይመስሉንም ቅድም መጀመሪያ የሄድኩበት የዩክሬን ኦርቶዶክስ ቸርች በጣም they were hurt felt በጣም አዝነው ነው፣ ከልብ ነው። ከናንተ ጋር ነን፣ በጸሎት ሰምተናል፣ አውቀናል። በአይ ቲንክ ሶሻል ሚዲያ ላይ ነው የደረሳቸው። ሰምተናል፣ አውቀናል፣ እያየን ነው። በጸሎት ከናንተ ጋር እንሆናለን፣ ሰርቪሳችንንም ላይ እንናገራለን፣ ድምጽ እንሆናለን ብለዋልና እውነት ሳናመሰግን ብናልፍ ንፉግነት ነውና የዩክሬን ኦርቶዶክስ ቸርች ያው ከኛ ጋር መሆናቸውን ገልጸውልናል። እናመሰግናቸዋለን። ዛሬ በርቱ። በቃ እንዲህ ነው የሚያምረው። እንዲህ በህብረት ሆነን ድምጽ እንድንሆን ለወገኖቻችን አደራ ማለትን እወዳለሁ። በዚህ አጋጣሚ ሁላችሁም ታላቁ ቴዶ፣ ሃምቦ፣ ሚስጥረ፣ ለቀሲስ ቀለመወርቅ፣ አን አፖሎጀቲክ፣ ክርስቶፎሮስ፣ ከላይም ከታችም ያላችሁ ሁላችሁንም እጅግ አድርገን ነው የምንወዳችሁ። እውነት እኔ ምን ብዬ ማመስገን እንዳለብኝ አላቅም። አንዳንዶች ንፉግ ቢሆኑም ቤተክርስቲያን ተጠግተው ስማቸውን ከፍ ቢያደርጉም በዚህ ሰዓት ላይ ግን ለቤተክርስቲያን ሳናያቸው በመቅረታችን እኔ ከትላንትና ጀምሮ በጣም አዝኜ ነበረ። ግን ዛሬ ታላቁን ሳይ ሌሎቻችሁንም ሳይ በጣም ነው መጽናናትን ገንዘብ ያደረኩትና ተባረኩ፣ በርቱልን። እስከ መጨረሻው ድረስ እንሄዳለን። ከ3 ደቂቃ በኋላ ደርሳለሁ። የሌላ ግብጽ ኦሪየንታል ኦርቶዶክስ ቸርች ብራንች ነው። እዛ ደግሞ ሄጄ እስቲ እግዚአብሔር ይረዳናል ድምጽ እንዲሆኑን እጠይቃለሁ። ቀጥሉ እናንተ። እሺ ቃልን ያሰማልን ለሁላችሁም። ላይክ ወንጌል ቢሃምብል ቆይ አንዴ ላስወርድሽና ዲያቆን ዳዊትም ስለመጡ ዶክተር ሆነዋል እና እሳቸው ስለመጡ እሳቸውን እናስገባና እስቲ በእንግሊዝኛውም በምኑም በዛም በዚህም ይሉናል ማለት ነው። ሜቢ ቪዲዮ መሰረተ ሊሆን ሲያስገባቸው አንዴ። እሺ ለጊዜው ዴይሊ ምንድነው ዲላም ፔጅ ላይ ይሄ ጎራ በሉና እዛ ጋር አሁን በትኩስ ቪዲዮ ለቋል ነገር እና እዛ ጋር በደንብ አድርጋችሁ ኮሜንቶችን እዛ ጽፋችሁ ነው ሮጥ ብላችሁ ማለት ነው። ቢሃምብልን ያስወርድኳት ለዛ ነው ባዚዮንን ያቆየኋት። አሁን በቅርብ ለቋል ብለውኛልና ድረስ እና ነበረ እንደዛ አድርጉ። ክርስቶፎሮስ እንደውም ዲላን አሁን 30 ደቂቃ ስለሆነው ግን አንዱ ቅድም አረን ብሎ ነው ያኛው የቆየ መስሎኝ እኮ ነው። አሮን ለቋል። አሁን ምናልባት እሱ ጋርም እንደዚሁ በደንብ እንትን ቢባል ጥሩ ነው። ያሮንን እስኪ አርጊው ጳዚ ቀይሪውና እሺ ቀጥሉ በቃ። ግን ዲያቆን እንኳን ደህና መጣ። ሰው ግን እየሄደ አይመስለኝም። አሁን እየሄደ ዝም ብለን ነው የምናወራው አይ ቲንክ። ምክንያቱም እዚህ ጋር እኮ ያስታውቃል 570 ምናምን ሰው አለ። ሂዱ ከተባለ እንደው ከ570 ምናምን 500 የኛ ሰው ቢሆን ባለማተብ 400 ምናምን እንደው ባንዴ ዝቅ ማለት አለበት እኮ። ከክርስቶፎሮስ ቤት መውጣት አለባችሁ ማለት ነው። ቁጭ ብለን እዚሁ በዚሁ እርስ በርስ የምናወራ ከሆነ ምን ጥቅም አለው? ሄዳችሁ ኮመንት አድርጋችሁ ኑ። ከዛ እያረፍን ደግሞ እየሄድን ኮመንት እያደረግን እንመጣለን። ያላረጉ ደግሞ ወደ ላይቭ ስለሚመጡ ነው የኛ እዚህ ጋር ረጅም ሰዓት ቁጭ ብሎ ነገሩን መቀጠል የሚያስፈልገው እንጂ ተናግረንም እዚህ ጋር በቁጥሩ ነው እኮ የምናውቀው ሰው እየሄደ ነው ወይስ አይደለም የሚለው ማለት ነው። አድርገዋል እየገባው ነው ፖለቲካሊ የቅዱስ ጊዮርጊስ ነው። የቅዱስ ጊዮርጊስ ኮፕቲክ ቸርች ነው። ሴንት ጆርጅ በቅዱስ ጊዮርጊስ ስም የተሰየመ ነው። እየገባው ነው። በቃ ላናገራቸውና እስቲ ጸሎት አድርጉ፣ እመለሳለሁ። እግዚአብሔር ይከተል። ዲያቆን ዳዊትም በትልቁ አድርገውና ዛማኑኤል እስኪወጣ ድረስ እሱም ቪዲዮ ለቋል። እንኳን ደህና መጣና ቴዶና ድሉ ቀይሩ እንጂ ምን አስባችሁ ነው? ምን እናስባለን? ፎቶ ስጡኛ። ፎቶ ስሰጡኝ እኮ ነው የምቀይር። እኔ ቲክቶክ ላይ መግባት መውጣት ካልሆነ በስተቀር እኔ እንደዚህ አይነት ፕሮፋይል ፒክቸር መስራት አልችልም። ልክላለሁ ቴሌግራም ላይ ላክልኝና ፎቶ እንትን ልበልና መቀየር እችላለሁ። ቴሌግራም ላይ ድሉ አሁን ነው የምታስልከው። ስክሪንሻት አታረግም አይደል?
አላቅልህም ነው እንዳትል። ስክሪንሻት ማድረግ እኔ ስክሪንሻት አድርጌ እንዴት እንትን ጽሁፍ ያለበት ወጣብኛ። እናንተ ምን ችግር አለበት? ምናልባት እኔ ትላንትና ያው አሳውቅ ያለው ይቅርታም ጠይቅ ያለው የማይሆንበትን ያው ከዚሁ ነገር ጋር በተያያዘ የሌሉ ሰዎች ላይቭን የማይካፈሉ ሰዎች ነገር ግን በፎሎወርነት ያሉ ሰዎች የሚገርማችሁ የሚለዩኝ ቪዲዮ ሲመጣ ብቻ ሳይሆን በፕሮፋይልም ጭምር ነው። ስለዚህ ቪዲዮዎች ቫይራል የመሆን ኢቭን ፌስቡክ ላይ ፖስት ነው ትላንትና አይተዋል። እነ ዲያቆን መምህር ዛማኑ የፌስቡኩ ሆኖ በማያውቅ ሁኔታ በአንድ ሰዓት ውስጥ 40 ምናምን ላይክ ነበር የነበረው። እንደገና ፕሮፋይሉን የነበረውን አስተካክዬ ግን አሁን ከ1000 በላይ ምናምን ላይክ አለ። በእይታ ደረጃ ከ200,000 በላይ ማለት ነው። እና እንደዛ ስለሆነ ነው የበለጠ እንትን ያለ ስለሆነ በዚህ የታወቅንበት መልእክቱን ብናስተላልፍ የተሻለ ነው በሚለው ነው። በጎን በኩል ካያችሁ ግን አስቀምጫታለሁ፣ ሎጎ አለች። ከዛ አንፃር ነው ቪዲዮዎችና መልእክቶችን ለማስተላለፍ እንዲረዳ። አሳማኝ ነው ቴዶ ተቀብያለሁ። ያንተ በጣም አሳማኝ ነው፣ አትቀይረው። አይደለም ይላችሁ የቴዶ አሳማኝ ነው። ድሉ በቃ ወረድና ናፖሎጂ ላክለት ላክልኝና ልቀይር። ልክ ያለው ግባና ያው በየት ልግባ? በቴሌግራም ወይስ በዚህ በእንትን ውጣ። በቃ ከዚህ ከላይቭ ካልወጣ ሜሴጅ ስለሆነ መቀየር አትችልማ። ፕሮፋይል ላይቭ ገብተህ ቴሌግራም ላይ ላክለት አይደል? ኧረ እዚሁ እዚህ አይቻልም። ዲያቆን ቀጥል። ዲያቆን መላላክ መጡ ወሬው ዲያቆን ቀጥሉ። ዲያቆን ነው የሚቀድም፣ ከዛ ዶክተር ይቀጥላል። ከዚህ በኋላ ዲያቆን ዶክተር የሚበልጠው ነው የሚቀድም ይመስለኛልና ዲያቆን ኢንጂነር፣ ዲያቆን ዶክተር ነው ይባላሉ። እንግዲህ እኛ አናውቅም። ዶክተር ከተሳሳትን ያስተካክሉናል እና ይቀጥሉ። እኛ አናውቅም ነው አይደል? ታላቁ ይፍቱኝ ይባርኩኝ ብያለሁ። ለሁላችሁም ሰላምታዬን አቅርቤያለሁ። እንግዲህ ዛሬ ያው ዋናው ወደ ዓላማው ስገባ የተሰባሰብንበትን ምክንያት መርሳት የለብንም። ከዚህም በፊት እንደዚህ አይነት ነገሮች ሲሆኑ 1-2 ቀን እንነጋገርበትና ያው እንረሳዋለን። ግን በተደራጀ መንገድ እንቅስቃሴ ማድረጉ በጣም ይጠቅማልና እርግጠኛ ነኝ መቼስ እናንተም ተወያይታችሁበታል። እኔ I was shocked ፕሬዚደንት ትራምፕ ናይጄሪያ ባሉት ክርስቲያኖች ላይ መግለጫ ሲገልጽ ለካስ ያው መጮህ አቴንሽን መስጠቱ ይጠቅማል ማለት ነው። እና አሁን በተለይ አሜሪካ ሀገር ብዙ ደስ የማይሉ ነገሮች እንዳሉ እንደሆነ ግን በክርስትና ላይ ያለው ነገር ጥሩ አመለካከት ነው ያላቸው። ባይ ዘ ዌይ አይ ቲንክ ዛማኑኤል አሁን የለም መሰለኝ ቤተክርስቲያን ገብቷል። የኤስቲኤስኤ ፋዘር ኤንትሪ በጣም የሚታወቁ አባት ናቸው። የእሳቸው ወንድም ሶሪ ቀጥል ዛማኑ አንዴ እንትን ከመግባቴ በፊት አፕዴት ላድርግ ብዬ ነው። ጥሩ ኒውስ አለኝ። ለዲያቆናቶቹ ነግሬያቸዋለሁ። ከሄድ ኦፍ ቸርች ከፕሪስቱ ጋር ሊያገናኙኝ ነው። ለነሱ ያለውን ነገር ነግሬያለሁ። አሁን ደግሞ የጂ ፕሪስቱን ላናገራቸው ነው። ሰው ጥሩ ፕሮግረስ አለ። ሰው በጸሎታችሁ አስቡን፣ ቀጥሉን። እሳቸውን አናገሬ ድምጽ እንደሚሆኑን ቃል ከገቡልን በኋላ ነው የምወጣው። አለበለዚያ አልወጣም ከዚሁ እዛው ቅጥር ግቢ ነው ያለሁት እንደምታዩት። I just finished talking to the deacons። ከዛ ውስጥ አናገራቸው ነው። አሁን አባታችንን ውስጥ ላናገራቸው ነው። ሄድ ኦፍ ዘ ቸርች የሚሉትን አሳውቃቸዋለሁ። በጸሎታችሁ አስቡን፣ ቀጥሉ፣ በርቱ። እንግዲህ እግዚአብሔር ያስብህ። ሁላችንም እንጠብቃለን። ባይ ዘ ወይ ግዴታም አለባቸው። እውነቱ አባታችን ቀጥሉ። ይቅርታ አንድ ጊዜ አንድ ሰላም ለኪ እንድገም። እንግዲህ የኛ ስንቅ፣ የኛ መንገድ መሪ፣ የኛ ጉዳይ የምታሳካልን እመቤታችን ናትና አንዴ ይቅርታ። እንግዲህ ጸሎት አስቡ ስላሉ የኛ ጸሎት ይሄ ብቻ ነው። ባካችሁ ሌላ የሚወረወር የሚተኮስ ነገር የለንም።
በእግዚአብሔር ስም አንድ ጊዜ ሰላም ለኪ ሁላችሁም ተነሱና ሁላችሁም ቁሙና ሰላም ለኪ ወደ እመቤታችን ወደ ጌታችን የምታማልድልን ወደ እናታችን አንድ ጊዜ ሁላችንም ሰላም ለኪ እንዘነሰግን ብለኪ ማርያም ምነና አስተወቋኪ ማሩይና የተማይጸንብኪ በንታና እምኪ ወያቄ ማውኪ ማህበረና ይወም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወትታሰይ መንፈሴ በመላኪ ወዳኔስ መሬህ ማማ ለአመቱ ናውም ኢዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረሊት ኃይላ ብያተ ወቅዱስ ስሙ ወሳህሉኒ ለትውልደ ትውልድ ለለይፈርህ ወገብረ ኃይለ በመትራይት ወዘረውን ለቢውሊና ቦነስቶም ላይ ያላን መናብቱ አበዩም ለቱዛን ዋዝገቡም በረከቱ ለሩዋን ፈኖም ራቁም ለውላን ወተወኩ ለእስራኤል ቁሪ ወተዘከረ ሳሎ ዘይቤሎም ላዊን ለአብርሃም ወለዘሩ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሳሌተ ምሕረት ለውሉደ ሰብ ሳሊለና በክርስቶስ ወልኪ ስረ ኃጢአትን ሳሊለና ለነ አብርሃም ለነ ይስሐቅ ለነ ያዕቆብ የተለመነ ለነ ሙሴ ለነ ዳዊት ለነ ሰሎሞን የተለመነ አምላካችን እግዚአብሔር ለኛ የሚለመነን ወላዲተ አምላክ አምላክ ለቅዱስ ኤፍሬም ለበላይ ሰብ ለአባ ሕርያቆስ ለመነኮሳት ለአበው ለደናግል የተገፉ ወገኖቻችን የደረሰ ከልጁ ያማልደኝ ለኛም ተማልዳ ታማልደን የእናት ልመና ፊት ያስመልስ አንገት ያስቀልስምና ከልጇ ከወዳጇ ታማልደን ልመናችንን ከልጇ ፊት ከወዳጇ ፊት የንጹሃን ደም ፈሰሰ በምራባውያን ሴራ የንጹሃን ደም ፈሰሰ ወገኖች አለቁ ልጆች አለቁ የአስራት ልጆችሽን ሀገርሽን መቤቴ ሆይ ስሚ ከልጅሽ ከወዳጅሽ አማልጅን እናታችን ወላዲተ አምላክ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላደነ ዋላነ ኩሉ ኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦግዝቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባው ሰላም ለኪ ቡሩክት አንቲ ባነስ ወቡሩክ ፍሬ ክርስቶስ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸሊ ምሕረት አፍቅሮ ለኪ ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአት ኃጢአታችንን እግዚአብሔር የተቃናውን መንገዱን ታግላቸውና ልቦናቸውን አራርቶ የወረንታን አብያተ ቤተክርስቲያናት ሰዎችን እግዚአብሔር ለኛም መልካም ዜና ያሰማን ጸሎት ብቻ ነው የኛ ምርኩዛችን ብያለሁ አሁንም እግዚአብሔር ባርካችሁ ሁላችን ቤተሰቦች አመሰግናለሁ ተባረኩ ስላዳመጣችሁኝ አሜን 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 ቀሲስ እግዚአብሔር ይስጥልን ዲያቆን ዳዊት ቀጥሉ እሺ እና ምን እያልኩ ነበርኩ አሁን የማሳያችሁ ፕሮፋይል ቲክቶክ ላይ ሳይሆን ኢንስታግራም ላይ ያለ አንድ ወንድም ነው ስቲቭ መሳ ይባላል ስቲቭ መሳ ማለት ዲሲ አካባቢ ያላችሁ ከሆናችሁ ወይ አሜሪካ ሀገር ፋዘር አንቶኒ በጣም የሚታወቁ አባት ናቸው የኮፕቲክ አባት ዲሲ ላይ እኔም ራሴ እውነቱን ለመናገር ወደ ቤተክርስቲያን የመጣሁት የእሳቸውን ስብከት እየሰማው ነበር በእንግሊዝኛ ይሰብካሉ ብዙ ስራ ሰርተዋል በተለይ ዲሲ በዚህ አሜሪካ ሀገር በእንግሊዝኛው አገልግሎት የሚታወቁ ናቸው የእሳቸው ወንድም ነው ስቲቭ መሳ ማለት ስቲቭ መሳ የእሳቸው ወንድም ነው ሪሰንትሊ እንደምታዩት ከሆነ he was promoted to the White House as a director of USDA Center of Faith in the White House. የእሳቸው ወንድም ነው እና ምናልባት ዛማኑኤልም ዲሲ አካባቢ ስላለ ሜሴጅ እያደረጉ እሳቸውንም ኮንታክት ማድረግ ቢቻል I don't know already STSA ቤተክርስቲያን የፋዘር አንቶኒ የሚሄድበት ቤተክርስቲያን ዛማኑኤልም ከሄደ እሳቸውን ምክንያት አድርጎ ስለ እሳቸውም ስለ ስቲቭ መሳ ማለት ነው እዚህ ኮኔክት ማድረግ የሚቻል የሚል አይነት ነገር ቢኖር እዛም ቤተክርስቲያን ይሄዳል እኔ ራሴ በአካል አንድ ያገኝቸው ነበርና ይሄም ጥሩ አጋጣሚ ይሆናል ብዬ ነው በተለይ ኢንስታግራም ላይ USDA Center of Faith እና ኢንስታግራም ላይ የሄዳችሁ ሜሴጅ ብታደርጉ BR ቮይስ ብትሉ
ጥሩ ይመስለኛል ማለት ነው። እንግዲህ ሌላ ያው ብዙ የምጨምረው ነገር የለም። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን አሜን። ዲያቆን አሜን አሜን። ዲያቆን ታላቁ እንትኑ ታቡን እስቲ 1 ሚሊዮን ያስገባት። ኮፕሊንኩ ስንት እንደገባ አይታየኝም እና ትንሽ እኔ ጋር በጣም ቢዚ ሆነ። በተቻለ መጠን እስኪ ኮፕሊንኩንም ከፍ አድርጉት። ቀጥሉ ዲያቆን። መቼም ችግር ነው። እኔ አልችልበትም። እንትን ኮፒ ሊንክ ነው ምን አድርጉ። ቆይ እዚህ ጋር የሚችልበት ሰው አለ። ግድ የለም ቆይ አዎ እናንተው ነው። ታናናሾቼ አይጠፋንም። ስለዚህ ችግር የለም መምህራኖቼ። 921 ሺህ ታብታብ ነው የሚታየን። 1 ሚሊዮን ለማስገባት 80 ሺህ ማለት 80 ሺህ ታብታብ ገደማ ነው የሚቀር። ሁላችሁም እስቲ አንድ ጊዜ የፈጠነ ታብታብ ቶሎ በሉ ፈጠን ፈጠን። ሼሩን ደግሞ 20 ሺህ እናስገባው። ሼሩ 17 ሺህ ላይ ነው ያለው። ፈጠን ፈጠን ጣቶቻችን እንጠቀም። አዎ 924 እየጨመረ ነው። ቶሎ ቶሎ በሉ ፈጠን 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 ፈጠን። አንዴ ኮሜንቱን ያዝ አድርጉና ታብታብ ላይ ቶሎ ቶሎ ፈጠን ፈጠን። እሺ 920 መስራት በጣም በቂ ነው። እግዚአብሔር ይመስገን። በጣም ብዙዎች ቀስ እያላችሁም ቢሆን እየመጣችሁ ነው የምትገኙት። ይህ ዘመቻ ይህ ጥሪ የሁላችንም ነው። የቅድስት ቤተክርስቲያናችን ነገር ለገሌ ተብሎ ተሰፍሮ የሚታው አይደለም። ሁላችንም ከመስመርና ከቅርጽ ሳንወጣ አበርክቶት ልናደርግበት የሚገባ ነው። የአርሲ ወገኖቻችን ግድያ የሁላችንም ግድያ ነው። የአርሲ ወገኖቻችን ሞት የሁላችን ሞት ነው። በቤተክርስቲያናችን ላይ እየተቃጣው የዘመኑ የአውሬነት ጠባይ የተንጸባረቀበት አጋጣሚ ነው። ስለዚህ ይህንን ነገር ደግሞ እንዲሁ በዜና ነጋሪነት ብቻ የምናልፈው አይደለም። ስለዚህ ብዙዎች እንዲመጡ ቤቱም በጥሩ ሁኔታ እንዲጠበቅ እንግዲህ የቲክቶክ ላይቭ ወታደርና መድፍ ታብታብና ሼር ነው። ስለዚህ ታብታቡን ቶሎ በሎ 1 ሚሊዮን 964 የፈጠነ ሼሩ ግን እየሄደ አይደለም። ሼሩ 20 ሺህ ገና አልገባም፣ 18ም አልገባም። ሼር ለማድረግ በጣም ቀላል ነው። ጫን ትሉና የሚመጡላችሁን ጓደኞቻችሁን ሴንድ ማድረግ ብቻ ነው። ሴንድ ማድረግ ብቻ ነው። በጥቂት የጣታችን ንክኪ ብቻ ለ15 እና 20 ሰዎች ማድረስ ይቻላል። የግድ ወደ ቀስት ምልክቱ መሄድ አይደለም የሚጠበቅብን። እሺ ቶሎ በሉ። ታብታቡ 1 ሚሊዮን ሊገባ 23 ሺህ ብቻ ነው የቀረው። በጣም አንዳንድ ሰው ለእኔ ሼር ያደርግልኛል። እኔማ አለው ሼር ስታደርጉ የበለጠ ላልደረሳችሁ ሰዎች። እሺ 984 ታብታቡ በጣም ቆንጆ እየሄደ ነው ያለው። ታብታብ ጥሩ እየሄደ ነው ያለው። 10 ሺህ ብቻ ገደማ ነው የሚቀረው። እሺ ሼሩ ይቀራል። ሼሩን ቶሎ በሉ። እኩል መሙላት አለበት ታብታቡ። በዚህ አያይዙ ሞላ ማለት እንችላለን። በጣም የፈጠነ ነው። ሼሩ 20 ሺህ መሙላት አለበት። ከዛን ወደ እነ ታላቁ የምንመልሰው። ቶሎ በሉ። ምናልባት መምህር ዛማኑ አንዳች ነገር ካገኙ ወዲያው ነው የሚያቋርጡን። ስለዚህ ቶሎ እንምላው። ታብታቡ ኦልሞስት ኬ የሚል ነገር ከማየት ኤም የሚል ነገር ልንመለከት 2000 ነው የቀረው። አየን አሁን። በጣም ቆንጆ፣ በጣም አሪፍ። ሼሩ 700 ሼር ይቀረዋል። 700 ሼር ይቀረዋል። ሼሩ 20 ሺህ ሊገባ ትንሽ ነው የቀረው። እንደዚህ ይወላችሁ። በቃ ማረፍ የለብንም። አሁን ባንዴ ነው 80 ሺህ የሞላችሁ። 4 ደቂቃም አልቆያችሁ። በቃ እንደ ዳዊት ወንጭፍ ነው የሆናችሁበት። ስለዚህ ይቀጥል እስክንናገር አትጠብቁ ይሄንን። እሺ 200 ብቻ ነው የቀረው ሼር 20 ሺህ ለመግባት። በጣም ጥሩ። ታብታቡ ጥሩ ነው ያለው። ሼሩም እንደዛው ጥሩ ነው ያለው። ሞልቷል። ግን አትረፉ። አሁን ታብታቡ 1 ሚሊዮን ገባ። ቆማችሁ ይቀጥል። በደንብ ላይቭ ላይ ሰው እንዲመጣ እናድርግ። እግዚአብሔር ይስጥልን ስለታዘዛችሁ በትንሹ። እግዚአብሔር ይስጥልን ቴዶዬ፣ እናመሰግናለን። ምናልባት ቅድም ቴዶ ዘግበውልናል ብሎ እየተናገራቸው ሚዲያዎች ሰምታችኋል። አበረታቷቸው እየሄዳችሁ ሁላችሁም። ግን
ለምንድነው ምስጋና ይገባችኋል የማላስበው? እናቴ ተደበደበች ብሎ ለሚጮህ ህፃን ምስጋና አይደለም የሚገባው። በቃ ምን እናቱ ናት እኮ የተደበደበችበት። የጎረቤት ልጅ ቢጮህ ግን እናቱ ብትመታ እንዴት ሊሆን ነው ይሄ ጎረቤቱ ተመታ እንዲህ ያለ ይባላል ማለት ነው። እናታችን ናት እየቆሰለች ያለችው፣ ቅዱስ ቤተክርስቲያን ናት እየደማች ያለችው። ይሄ ግዴታ ነው። ሰው እንደ አንድ ክርስቲያንነቱ ማድረግ ያለበትን ነገር ማድረጉ ምስጋና ያስፈልገው ነገር አይደለም። እውነቱን ለመናገር ኢትዮ ቤተሰብ ሚዲያ የአንድ ቀሲስ ነው። እነዛም ቢሆኑ እንዳለ ዲያቆናት መምህራን ናቸው፣ የቴዎሎጂ ምሩቃን ናቸው። ይሄ በቃ ግዴታ ናቸው። ምንም መመሰጋገንም አያስፈልገው። ሙስሊም ቢዘግብልን እናመሰግነዋለን፣ ፕሮቴስታንት ቢዘግብልን እናመሰግነዋለን። ለምን እናቱ አይደለችም ምንም ጉዳዩ ብሎ ዝም ማለት የሚችል ስለሆነ ማለት ነው። እነዚህ ግን አይችሉም። ዝም ማለት ስለማይችሉ ምንም ነገር ወጣው ራሱ እንደ አይደለም መዘገብና በቦታው ተገኝተን እንዘግባለን ብለው ቢሄዱ በቃ ትክክለኛውን ነገር ነው ያደረጉት። እናቴ ተመታች፣ እናቴ ተሰደበች ብሎ አንድ ልጅ ቢናደድ የሚያስመሰግን ስራም ስላልሆነ ማለት ነው። በቃ ግዴታው ስለሆነ የልጅነት ግዴታውን እየሄዳችሁ ሼር ምናምን የሚደረገውን ምን ይሁን እኔ አላውቅም፣ እሱን ታደርጋላችሁ እንዲበረታቱ፣ ወደፊት እንዲወጡ፣ ተደራሽነታቸው ከፍ እንዲል፣ የቤተ ክርስቲያን ድምፃቸው ኃይል እንዲያገኝ ታደርጋላችሁ። እናመሰግናለን ምናምን ግን ለእነሱም ስድብ ነው። እውነቱን ለመናገር እመቤቴን ለቤተ ክርስቲያን ሰው ሄዶ ቤተ ክርስቲያን ስትመታ ስለ ጮህ አመሰግንሃለሁ ማለት ራሱ ስድብ ነው። ምክንያቱም እንዴ ላይ ጮህ ነበር እንዴት አይደል? እንዴት አይነት ነገር ነው? ላይ ጮህ ነበር እንዴ? ታላቁዬ እንደው ምን መሰለ ግን ከአመታት በፊት በዛ በጥቁር መልበስ ዘመን ማን ከማን የተሻለ ድምፅ ሆነ የሚለው መንፈሳዊ ፉክክርን ፈጥሮ ሁሉም ሰው 10-20 ቪዲዮ የሰራበት ወቅት ነበርና ያ ነገራችን ምን እንድናስብ ያደርገናል። ቤተክርስቲያን የሁላችንም ናት። እርሶ እንዳሉት ድምፃችንን በጋራ የምናሰማበት ነገር ምንም የሚያደናንቅ ነገር አልነበረውም። አሁን ግን ምን እናድርግ? ጊዜው ጠየመና እንደዚህ ሆንን። በጣም በሚገርም ሁኔታ እንግዲህ በጣም ትልልቅ አቅም ያላቸው ትልልቅ ፎሎወር ያላቸው ወንድሞችን እህቶችን እየሄድን ልክ እንደ ጉዳያችን እየተጎዘጎዝን መግለጫ እየላክን ምን እያልን ደጅ እየጠናን ለገዛ ለራሳችን ወገን ሲሆንና እንደው የኋልዮሽ አይነት ነገር ስትመለከቱ በዚህ ነገር ላይ ያው የሰሩትን ታመሰግናላችሁ። ሐሳቡን አንሺዎች ስላልሆኑ ሐሳቡን ሰከንድ አድርገው መጓዛቸው በቃ እንደው እግዚአብሔር ይስጥልን እንድንላቸው አስገደደን እንጂ እርሶ እንዳሉት ነው። ከአመታት በፊት በእውነት እኔ በጣም ቲክቶክ አቅጣጫውንም መልኩንም የተሰራበትንም ነገር ለእኛ እግዚአብሔር አምላክ እንድንጠቀምበት የሰጠንን ነገር በአጠቃላይ በጣም እንዳንሻፈፍ ነው የገባኝ። በቃ በጣም ቅርጹን ቀይሯል። ባነገሰችን ቤተክርስቲያን ላይ እኛ በጣም በቃ የእሷ የበላይ ሆነ ለመታየት ነው ጥረት እያደረግን ያለ ነው። ካገነነችን ቤተክርስቲያን ይልቅ ራሳችንን ለማግነን ሆኗል ለምንሯሯጠው። የዚሁ ውጤት ይመስለኛል አሁን እንግዲህ ሰው ሞቶበት እንዴት አያዝንም? እናት ሞታበት ሰው እንዴት አያዝንም? ልጅ ሞቶበት እንዴት አያዝንም? እርግጠኛ ነኝ ከቤተሰቦቻችን አንዱ ቢሞት እኮ የማንቆጥረው ቀን የለንም። 7 ቀን 12 ቀን 30 እያለ ይቀጥላል። 40-80 እያልን ማለት ነው። ጥቁራችንን ላለማውለቅ ምን ያህል ግብ እንገባለን። እና ትንሽ እንደዛ ስለሆነ ነው። ይቅር ይበሉኝ። በትክክል መመሰጋገን የሚገባ ነገር አይደለም፣ ግን የተፈጠረው ነገርና እየሆነ ያለው ነገር ነው እንደዛ እንድንሆን ያደረገን ለማለት ነው። እውነት ነው ቴዳዬ። ግን በነገራችን ላይ ያው ግብዝነት ስላለብን ነው እንጂ ሰው ሁላ ነው። እንደውም እሱ ልጅ ገብቶ ይሄው በ24 ዛሬ አርሲ ዞን መርቲ ወረዳ እንግዲህ አምቦሳ ከተማ እንግዲህ ጋዶ ቀበሌ ላጨዳ የወጡ 7 ኦርቶዶክሶች ተገለዋል። ግማሹ ታግተው ተወስደዋል። ባካችሁ ድምጽ ሁኑ እያለ ነው። ይሄው እዚህ እንኳን እያወራን እያለን
እንግዲህ እኛ ራሱ ነገ አንደበታችን ልሳናችን እንደማይዘጋ ምን አለን እያወራ እንሙት። ይሄ እንደውም ባለፈው ተናግራችሁ ሰምታችሁ ከሆነ ዓርብ ዕለት ሳይቀር ይኸው እዚሁ ናማን ቤት ለራሴ ድምፅ ሆኜ እኔ በአደባባይ ትናንትና እሑድ ወተን ሁላችንም ለየራሳችን እንጩህ፣ በቃ የዓለም ሕዝብ ይወቅልን፣ በአደባባይ ወተን የሚረሽነን የሚጨርሰን የሚገለን ካለን ይግደለን፣ ከዛ በኋላ ማንነታችን ይታወቅ እያልኩ ነው ነበር የነበረው። እውነቴን ነው የምላችሁ። እንደዚሁ እያወራን አሁን ያው ግድ የለም ማለቃችን አይጎዳም፣ ለእኔ አይጎዳኝም። ግን ለሌላ ሰው የሚያስደስተው ከሆነ የኔ መሞት ችግር የለም። 10 አንዴ አይደለም በክርስትና 1000 ጊዜ ልሞት እችላለሁ። ግን ነው ወይ ነው ጉዳዩ ነው ወይ ታዲያ ርዕሰከ ለአብድ እኔ ለሰነፍ ሰው ራሴን ዝቅ አድርጌ ዝም ብዬ መታደሪ እንደበግ ለኔ የስንፍና ምልክት ነው። ሳልጮህ ሳልመሰክር እውነተኛውን በደንብ የዓለም ሕዝብ ሳያውቅልኝ ዝም ብዬ መሞቴ ግን ከንቱነት ነው። ለዚህ ነው ባካችሁ ቤተሰብ አሁንም እንጩ። ዝም ብሎ ዳርዳር ያዘውን ጥግ ያዘውን ሰው ግዴላችሁም፣ እሱን አታንሱት። በቃ እንግዲህ እኮ የዕለት ዓርቡን ታሪክ ማየት ነው። በቃ ባካችሁ ምንም ነገር አንጠብቅም፣ ከምንደኛ አንጠብቅም። ባካችሁ እግዚአብሔር ይባርክልኝ። ይቅርታ ምናልባት እንትን እንድንግባባ የሰማዕትነት ጽንሰ ሀሳቡን ባይንሻፈፍ ጥሩ ነው። እየሸሸ የሚሞት ሰው ፈሪ ነው እንጂ ሰማዕት አይደለም። ሰማዕታት ጥዋን ናቸው ማለት ደፋሮች ናቸው። ፈሪ ሰማዕት የለንም። እውነቱን ለመናገር አሁን እኔ ለምሳሌ አዲስ አበባ ኦርቶዶክስ በሙሉ እየተገደለ ነው ቢባል በሉ እናቴ ወደ ጅማ ልሂድ ብዬ ጅማ ላይ ሸሽቼ ስሮጥ ብገደል አሁን እኔ እንግዲህ ሰማዕት ልሆን እችላለሁ፣ ግን ፈሪ ሰማዕት ነው ልሆን የምችል። እንግዲህ እንጃ እንደዚህ አይነት ፈሪ ሰማዕትነት የለም በእኛ ቤት። እንደዚህ አይነት ዝም ብሎ የተሽመደመደ ወንድነትም የለም። እውነቱን ለመናገር ሰማዕታት ቆራጦች ናቸው፣ አምነውበት ስለሚገቡ ማለት ነው። ሲቀጥል ወንድሜን አትግደለው ማለት ትክክለኛ ነገር ነው። ሰማዕት የሚባለው መች ነው? ወደ እኔ ሲመጣ ዝም ማለት ነው። ወደ እኔ ሲመጣ ዝም ማለት ጥሩ ነው። ወንድሜ ሊገለው ሲል ግን ነው አትገለውም ብዬ ወንድሜ መከላከል ትክክለኛ ነገር ነው። ቤተ ክርስቲያን ልትቃጠል ስትል አንድን ሰውዬ ቤተ ክርስቲያንን እንዳያቃጥል እንግዲህ አካሉን አጉድዬም ይሁን ምንም ይሁን ባስቀረው ያን ሰው እየጠቀምኩት እኮ በነገራችን ላይ ቤተ ክርስቲያንን በማቃጠል ኃጢአት እንዳይገባ እኮ ጠቀምኩት። የሚገርማችሁ አያቃጥለው እኛ እንደሆነ እንሰራዋለን ነገ ቤተ ክርስቲያኗም ሰማዕት ትሆናለች። ይሄ ፈሪነት ነው፣ ፈሪነት ነው። ዝም ብሎ መሽመድመድም በጣም አያስፈልግም። ወኔያችን ምን እንደወሰደውም አላውቅም። እመቤት ምድር ላይ ተወርዶ ስንት ሪስክ ያለው ስራ ይሰራል እኮ በነገራችን ላይ ምድር ላይ ተወርዶ ስንት ሪስክ ያለው ስራ የሚሰሩ ጀግኖች እኮ አሉ። አይደለም እዚህ ዝም ብሎ ሶሻል ሚዲያ ላይ ጮሆ ለመቅረት። ስለዚህ ምንም እንትን የሚባል የሚያካከብ እንትን ነገር ስለሌለው ይሄ ሰማዕትነት እንዲያው በዛ ደረጃ ወስደን የምናካብደው ነገርም ስላልሆነ ቀለል አድርጋችሁ እንትን በሉ። ዲያቆን ዳዊት ቪዲዮ ሰርተዋል፣ እየገባችሁ እንትን በሉ። ሪፖስት፣ ሼር፣ ታግ ምናምን አድርጉ ማየት አለባቸው የምትሏቸውን ሰዎች። ከዛ ውጭ እኔ ግን ምናልባት ቴዲ መናገር የምትችል ከሆነ እነ ብሩክ ኒውስን እና ሌሎችን አላናገራችኋቸውም? እነሱ አሁን ይህንን ዘመቻ ቢቀላቀሉ በጣም ቀላል ነበር ለእነሱ። ዲለን ፔጅ ላይ ወይ ገሌ ላይ ሄዳችሁ ታግ አድርጉ ቢሉ እነሱ ብዙ ኦዲየንስ ስላላቸው አንደኛ፣ ሁለተኛም ስለሚደመጡ ይቅርታ ታላቁ፣ ምናልባት እኔም ሌት ነው የገባሁትና እነ ዲሊየን ቅድም ስም የፈረንጆቹን ስም ያነሳችሁትን እንደው አንዴ ሪቫይዝ ቢደረግ ለምን አስፈላጊ እንደሆኑ እነማን እንደሆኑ እኔም ራሴ ሌት ነው እንትን ያልኩትና አንዳንዱን ነገር ሪቪው ይሆናል የምልገባ ላይክ ሌት ለገባ ሰው ወይ አሁን እየገባ ከሆነ እነዚህ ሰዎች ታግም እየተደረጉ ነበረና ጀስት ሪቪው ቢደረግ ጥሩ ይመስለኛል ለማለት ነው። ሌላው በነገራችን ላይ እንዴት እንደምታመጣው እኔ አዶን ነው ፈሪ ሰማዕታት ብላል። አንዳንድ ጊዜ ከየት እንደሚመጣላ አላውቅም፣ ግን እንደው ቃለ ሕይወት ያሰማልን ለማለት ነው።
ታው 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 ሶላ ስክሪፕቸር እንዳይመጣ እንዴት እንደምታመጣው እንደው ይገለጽልሃል። በጣም ግሩም ነው። እውነት ለመናገር ብቻዬን ስስቅ ነው የቆየሁ። እኔም ራሱ ዲያቆን ብቻዬን ስስቅ ነው የቆየሁ።